በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባእል ዘግለቅህዎ እግዚ ዘግእዝዎ ንጉሥ ዘይሰይምዎ ስብሐቲሁ ዘማቤሁ ውዳሴሁም ዚያሁ የሚባል ያለ የነበረ ለዘላለም የሚኖር የማያመሰግኑት የማያበድሩት ባለጸጋ የማይሾሙት ንጉሥ ዘላለማዊ አባት ዘላለማዊ ጌታ የሁላችን ፈጣሪ ልዑል እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። ሊቃውንተ ቤተክርስቲያን፣ ካህናት፣ አባቶች፣ ክቡር መምህራችን መምህር ጥበቡ እና የተከበራችሁ ሊቃውንተ ቤተክርስቲያን፣ ማህሌታውያን፣ ካህናት፣ መነኮሳት፣ ዲያቆናት፣ በዚህ የተገኛችሁ ምዕመናን ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? ለዚህ ያደረሰን በሰላም በሕይወት በጤና የጠበቀን የቅዱሳን አምላክ ልዑል እግዚአብሔር በድጋሚ ክብር ምስጋና ይግባው። እናታችን ቅድስት ድንግል ማርያም ፍቅሯን በልቦናችን ጣዕሟን በአንደበታችን ያሳድርብን። የቅዱሳን አባቶቻችን በረከት አይለየን። ሁላችሁንም እንኳን አደረሳችሁ፣ እንኳን ለዚህ ቀን በቃችሁ። እልል ብላችሁ አጨብጭባችሁ አንድ ጊዜ አሁን ለዚህ ሰዓት የደረሰ ብዙ ፈተና ብዙ ችግር ባለበት ጊዜ ከተለያየ ከድንገተኛ አደጋ ተርፎ ለዚህ ሰዓት ደርሶ በዚህ ቅዱስ ስፍራ ላይ የተሰባሰበ ሕዝብ ድምፅ አይመስልም። እስኪ ከፍ አድርጉት ምስጋናችሁ ለእግዚአብሔር ስለሆነ እግዚአብሔር ስሙ የተመሰገነ ይሁን። በጣም ጥቂት ደቂቃ እንማራለን። እግዚአብሔር ሁላችን ያስተምረን። ርዕስ የምናደርገው ወእመሰ ኢይገብር ግብሮ ለአቡየ ይትእመኑ ብየ፣ የአባቴን ሥራ ባላደርግ አትመኑብኝ። ወእመሰ እገብር ግብሮ ለዘፈነወኒ ለእመኪያየ ያመንክሙኒ ለግብርየ እመኑ፣ የአባቴን ሥራ ባደርግ ግን የላከኝን ሥራ ባደርግ ግን እኔን እንኳን ባታምኑ ሥራዬን እመኑ የሚል ነው። ስለዚህ ርዕሳችን ሥራውን እመኑ የሚል ይሆናል። በዚህ ቃል እንማራለን። የዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ የምናገኘው ኃይለ ቃል ነው። ሥራውን ምን በሉ አልኳችሁ? በሉ እስኪ ሥራውን እመኑ። ምኑን እመኑ? ሥራውን እመኑ። የአማርኛው መጽሐፍ ቅዱስ ሥራውን እመኑ ይላል። ከግዕዝ ቃል በቃል ስንመልሰው ደግሞ እኔን ባታምኑኝ ሥራዬን እመኑ ብሏል ጌታ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ቃል የወንጌል ቃል ነው። ይሄ ቃል አካላዊ ቃል መድኃኔዓለም ክርስቶስ በምድራችን ላይ በነበረ ጊዜ ያስተማረው የወንጌል ቃል ነው። ስለዚህ የምንሰማው የወንጌልን ቃል ነው፣ ጌታ ያስተማረውን ማለት ነው። እኔ የምናገረው ደካማም በሆነ የምናገረው ጌታ ያስተማረውን የጌታን ወንጌል ነው። የሰው ቃል አይደለም ማለት ነው። የመሪዎች ሐሳብ አይደለም። በጣም የታወቁ ሰዎች ያስተላለፉት መልእክት አይደለም። ይሄ ቃል ከሰማይ ወደብ ላይ እኛን አድራሻ አድርጎ ወደዚህ ምድር የመጣው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የወንጌል ቃል ነው። እግዚአብሔር ስሙ የተመሰገነ ይሁን። የጌታን ወንጌል መስማት በራሱ መባረክ እኮ ነው፣ መመረጥ እኮ ነው። ጌታ ራሱ ያስተማረውን አምላክ ራሱ የተናገረውን ቃል መናገር በራሱ መታደል እኮ ነው አይደል? መስማትም ማሰማትም በጣም መመረጥ ነው። በወንጌል እኮ ጌታ ነግሮናል። እናንተ የምትሰሙት የእናንተ የሚሰሙ ጆሮዎቻችሁ ምንድን ናቸው ነው የተባለው? ብፁዓን ናቸው፣ የተመሰገኑ ናቸው። ወለክሙሰ ብፁዓት አዕይንቲክሙ ለርያ፣ ያዩ አይኖቻችሁ፣ ወአእዛኒክሙ ለሰማ፣ የሰሙ ጆሮዎቻችሁ ብፁዓን ናቸው። አማን ለክሙ ብዙኃን ነቢያት፣ ብዙ ነቢያት መስማት ፈልገው አልቻሉም።
ሞት ገድቧቸው እናንተ የምትሰሙትን ወንጌል የምታዩትን ተአምራት ብሏል ጌታ። የጌታችንን ቃል መስማት በራሱ መታደል ነው። ምክንያቱም ጌታ በወንጌል ይህንን ቃልን ሰምቶ የሚያደርገው ወይም ይህን ቃልን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው ነው። ዮሐንስ ወንጌል ላይ ምዕራፍ 5 ላይ ቁጥር 23 ዘይሰምዕ ቃሌ ወየአምን በዘፈነወኒ ቦ ሕይወት ዘላለም፣ ቃልን የሚሰማ ወንጌል የሚሰማ አለ እና በላከኝ በእኔ የሚያምን የዘላለም ሕይወት አለው አለ። እግዚአብሔር የተመሰገነ ይሁን። ዘላለማዊ ነው አለ። በሰማይ ይድናል፣ በሰማይ ይከብራል አለ። በሰማይ ከመላእክት ጋር ለዘላለም ያመሰግናል አለ። ብርሃናዊ ማንነት ይኖረዋል አለ። ስለዚህ ወንጌል መስማት ተራ ነገር አይደለም። የራሱ የአምላካችንን የጌታችን የኢየሱስ ክርስቶስን ቃል መስማት ነው እና ጌታችን በዚህ ምድር ላይ በሥጋ ተገልጦ ሲያስተምር ትልቁ ችግር የነበረው ሰዎች እሱን አምነው መቀበል ከበዳቸው። እሱም ያስተምረውን እሱም ያደርገውን ያሉ የሚሰራውን ገቢረ ተአምራት ያሉ ግን አምላክነቱን እግዚአብሔር መሆኑን የእግዚአብሔር ልጅ እግዚአብሔር መሆኑን አምነው መቀበል በጣም ቸግሯቸው ነበር። ጌታ ደግሞ በግልጽ ይናገራል። አነ ወአብ አሐዱ ንሕነ አላቸው። እኔና አባቴ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30። አብ ስሙን ሲጠራ ገና አይሁድ ይደነግጣሉ። በጣም የሚገርማችሁ አንድ አይሁዳዊ ሰው ወይ አንድ ፈሪሳዊ ሰው የአንዱን የአብርሃምን አምላክ ስም ሲጠራ 3 ጊዜ መሬት ላይ ወድቆ ይሰግድ ነበረ ገና ቃሉን ሲጠራ። ለምሳሌ ረበናት ጸሐፍት የሚባሉት የብሉይ ኪዳን መጽሐፍ ሲተረጉሙ ወይም ሲያነቡ ወይም ሲያጠኑ ወይም ሲጽፉ ጸሐፍቱ ሲጽፉ በዕብራይስጥ ቋንቋ የአምላክ ስም ቦታ ላይ ሲደርሱ ስሙን ሲያነሱ ከተቀመጡበት ተነስተው በግንባራቸው ወድቀው ሰግደው እጃቸውን ታጥበው እንደገና መጻፍ ይጀምራሉ ይላል። ምን ያህል ተንቀጥቅጠው እንደሚያከብሩት ልብ አድርጉ። እንደኛ አይደለም። እኛ በሐሰቱም በምኑም ስሙን እየጠራን እንቀልዳለን። እግዚአብሔር ይቅር ይበለን በእውነት እና በዚህ ልክ ያከብሩታል። አባታቸው አብርሃም ያመለከውን የአብርሃምን አምላክ በመፍራት በመንቀጥቀጥ ነው ስሙን የሚጠሩት። ኢየሱስ ክርስቶስ ደግሞ የ30 ዓመት ጎልማሳ ሆኖ ከድንግል ማርያም ተወልዶ መጣና እኔ ከአብ ጋር እኩል ስልጣን አለኝ፣ እኔና አብ አንድ ነን፣ በብርሃናዊ ማንነት አንድ ነን፣ በመለኮታዊ ስልጣን አንድ ነን፣ በምስጋና አንድ ነን፣ ይህንን ዓለም በመፍጠር አንድ ነን፣ ዓለሙን በመግዛት በሰማይ ከሚኖረው ከአብ ጋር እኩል ስልጣን አለኝ፣ 3 አካል አለ፣ አንድ አምላክ አለ፣ አብ ወልድ መንፈስ ቅዱስ፣ እኔና አብ አንድ ነን አላቸው። በጣም ተበሳጩ፣ ጆሮአቸውን ደፈኑ። ይህንንማ መስማት አይገባንም አሉ እና ጌታ ጠየቃቸው። ይህንን ከተናገራቸው በኋላ ድንጋይ አነሱ ሊወግሩት ይላል። እየሰማችሁ ማለት ዋውሱ አይሁድ ዋንሱ እብነ ከመ ይግርዎ ይላል። ድንጋይ አንስተው ሊወግሩት፣ ሁሉም ድንጋይ ያዙ በእጃቸው። ልብ አድርጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲኖር ያልሆነው ነገር የለም። በሱ ላይ ያልተሰነዘረ ነገር የለም። ተሰድቧል። በጣም ጸያፍ የሆነ ስድብ ሰድበውታል። አይሁድ እብድ ብለውታል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ስናነብ አብደሃል ብለውታል። ሎቱ ስብሐት ክብር ይግባው መድኃኒዓለም። አብደሃል። ለምንድነው አብደሃል ያሉት? እምቅድመ አብርሃም አለው እኮ አላቸው። ከአባታችሁ ከአብርሃም በፊት ነበርኩ ሲላቸው በቃ ጋኔን አለብህ ሰይጣን ይዞ ነው ለካም እንደዚህ። እሱ ስለ አምላክነቱ ይናገራቸዋል። እነሱ ደግሞ ምድራዊ መሆኑን ብቻ ያስቡና እሱ ቅድመ አብርሃም በፊት አለው የሚላቸው ፈጣሪ መሆኑን እየነገራቸው ነው። እብድ ብለው ሰደቡት። የመጨረሻ ስድብ ነው። በጣም ጸያፍ። በዛ ዘመን በተለይ መራቅ ተተፍቶበታል። እሱ ሲያልፍ ሰዎች እየሰደቡ መራቃቸውን ይተፉበት ነበር። ትልልቅ ተራራማ ስፍራ ላይ ሆኖ ካገኙት ገፍተው ሊጥሩትና እንዲሰበር ለማጥፋት ብዙ ነገር አድርገዋል። ቤተ መቅደስ ላይ ገብቶ ወንጌል ሊያስተምር አዲስቷን ሕግ ሊነግራቸው ሲፈልግ
አያስገቡትም፣ ይከለክሉት ነበር በዛ ዘመን። እሱ የአብርሃም አምላክ ነው ቢያውቁት ኖሮ አላወቁትም። የክብርን ጌታ አላወቁትም። የዘላለሙን አባት አላወቁትም። ለታመመው ዓለም መድኃኒት ሆኖ የመጣውን የዓለሙን መድኃኒት ክርስቶስን አላወቁትም። ጌታ ሲወለድ ከሰማይ ወደ ላይ በሰማይ ሰራዊት በመላእክት የታወጀ አዋጅ እኮ ዛሬ ለዓለም ሁሉ የሚሆን መድኃኒት ተወልዷል የተባለው። እግዚአብሔር ስሙ የተመሰገነ። ለታመመው ዓለም መድኃኒት ነው ሲመጣ ማንም ሊያምነው ሊቀበለው አልቻለም። ስለዚህ እሱ ደግሞ በግልጽ ይናገራል። ልብ አድርጉ ወገኖቼ፣ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ተደብቆ ማንነቱን ተደብቆ አይደለም። እንደምናውቀው ነው። ከሰማይ ድምፅ መጥቷል። የምወደው ልጄ እርሱ ነው ብሎ አብ መስክሯል። ጌታ ሲጠመቅ እሱን ስሙት፣ እሱን ተቀበሉት። አምላክ ነው ቢላችሁ አማን በአማን አምላክ ብላችሁ ተቀበሉት ብሎ መስክሮለታል። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አርፎበታል። ግን አልተቀበሉት። እሱ በግልጽ ይናገራል። እኔና አብ አንድ ነን። ድንጋይ አነሱ ሊወግሩት። ጠየቃቸው። ዋውሳ እግዚ ኢየሱስ ወይ ቤሎሙ ብዙ ሰናይ ግብረ አርአይኩክሙ ማህባቡ ከአባት ያገኘሁትን ብዙ ድንቅ ነገር አሳየኋችሁ። ብዙ ገቢረ ተአምራት ብዙ ትሩፋት ሰራሁላችሁ። በአይ ግብር ተፈቅዱ ትውግሩኒ በአይ ግብር ትወግሩኒ። በየትኛው ክፉ ስራዬ ነው ልትወግሩኝ ድንጋይ ያነሳችሁት አላችሁ። እነሱ መለሱ በእንተ ሰናይሰ ግብርከ ይንወግረከ፣ በጎ ባደረከው ነገር በፍጹም አንወግርህም። ወባቱ በእንተ ጽርፈትከ፣ ነገር ግን ስለምትሳደብ እስመ እንዘ ሰብእ አንተ ትሬሲ እግዚአብሔር ርእሰከ፣ አንተ ራስህ ሰው ሆነህ ሳለ ራስህን እግዚአብሔር ነኝ ስለምትለው እንጂ አሉት። እግዚአብሔር ነኝ ይል ነበር ማለት ነው። ወልድ ክርስቶስ እኔ ከሰማይ ነኝ ይል ነበር። ዛሬ ግራ የገባቸው ሰዎች አሉ። ኢየሱስ ክርስቶስን አምላክ ነው ብሎ ለመቀበል ግራ የሚጋቡ ሰዎች አሉ። አንዳንዶቹ በድፍረት ይናገራሉ። የታለ መጽሐፍ ላይ የታለ ወንጌል ላይ ኢየሱስ ስለራሱ እኔ እግዚአብሔር ነኝ ብሎ የተናገረበትን አምጡ ይላሉ። ግን ጌታ በግልጽ ነው የተናገረው። እኔና አብ አንድ ነን፣ እኔ ከእግዚአብሔር ተልኬ መጣሁ፣ ከሰማይ ነኝ፣ ከዚህ ዓለም አይደለሁም ብሏል። ሌሎቹ መስክረውለታል። መጥምቁ ዮሐንስ መስክሮለታል። እግዚአብሔር አብ አባቱ መስክሯል። መንፈስ ቅዱስ መስክሯል። እናቱ ቅድስት ድንግል ማርያም መስክራለች። ብዙ ምስክሮች አሉት። ግን በየትኛው ነው የምትወግሩኝ? በጎ ያደረኩ ምን እኔን ድንጋይ የሚያስነሳ ነገር አለ ሲላቸው፣ አይ ስለምታደርገው ትሩፋት ስለምትፈውሰን አይደለም ራስን እግዚአብሔር ነኝ ስለምትል ነው። መለሰና ነገራቸው። እያንበብክሙኑ አኮኑ ጽሑፍ ውስተ ኦሪትክሙ፣ በኦሪታችሁ ወይም በመጽሐፋችሁ የተጻፈውን አላነበባችሁምን? አንሰ እኔ አማልክት አንትሙ ወዴት ይቀልዑ ኩልክሙ፣ መዝሙር 80 ላይ የተጻፈውን ጠቅሶ ነገራቸው። እኔ አማልክት ናችሁ፣ ሁላችሁም የልዑል አምላክ ልጆች ናችሁ አልኩ ተብሎ በመጽሐፋችሁ የተጻፈውን እንዴት አላነበባችሁም? አማልክት ናችሁ አልኩ የተባሉት በብሉይ ኪዳን የነበሩ ነቢያት ናቸው፣ ቅዱሳን እነ ሙሴ ናቸው። እነ ሙሴ የጸጋ አምላክነትን ስልጣን አግኝተው በጸጋ አምላክ የሚሰራውን ሥራ በምድር ላይ እንዲያደርጉ ስልጣን ተሰጥቷቸዋል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ መጽሐፍ ምን ይላል? እግዚአብሔር ሙሴን ምን አለው? እኔ አንተን ለፈርዖን አምላክ አድርጌአለሁ። ቃል በቃል ሙሴን እግዚአብሔር ለፈርዖን ምን አለው? አምላክ አድርጌአለሁ። አሁን ሙሴ አምላክ ሆኖ ቆሞ ፈርዖን ደግሞ አምላክ ሆኖ ሙሴን ፈርዖን ያመልከዋል ማለት አይደለም። አምላክ ሊሰራው የሚችለውን ድንቅ ነገር በፈርዖን ፊት ሙሴ ያደርጋል ማለት ነው። ቅዱሳን የጸጋ አምላክነት አላቸው ሲባል አምላክ የሚሰራውን ሥራ እግዚአብሔር በሰጣቸው ጸጋ ያደርጉታል ማለት ነው። ይሄም የማይገባቸው ሰዎች አሉ፣ የሚቀላቀልባቸው ፍጡር መሆናቸውን የረሳን ይመስላቸው እና በኦሪታችሁ በመጽሐፋችሁ በእጃችሁ ላይ ባለው መጽሐፍ ከእግዚአብሔር ዘንድ ቃል የመጣላቸው ነቢያት አምላክ ተብለዋል እኮ፣ አማልክ ተብለዋል እኮ። ታዲያ አብ የቀደሰውን ያከበረውንና ወደዚህ ዓለም የላከውን እኔን የእግዚአብሔር ልጅ ነኝ ብዬ ስለተናገርኩ እንዴት ልትወግሩኝ ድንጋይ ታነሳላችሁ አላቸው። አይሁድን
ጌታ ነው የተናገረው። እግዚአብሔር የተመሰገነ ይሁን። ይህንን ነገራቸው። ቀጥሎ ምን አላቸው? ለማንኛውም ላልተረዱት ሰዎች፣ ላልተቀበሉት ሰዎች ግልጽ የሆነ ቃል ወመሰ እጅገብር ግብሮ ለአቡዬ የአባቴን ሥራ ባላደርግ ብትጣሉኝ ተገቢ ነው፣ ባታምኑብኝ ተገቢ ነው። ወመሰ እገብር ግብሮ ለአቡዬ ለእመኪያየ ኢአመንክሙኒ ለግብሬ የእመኑ የአባቴን የፈጣሪን ሥራ ምሰራ ከሆነ ግን እኔን እንኳን ባታምኑ ስራዬን እመኑ፣ ስራውን እመኑ። ስራውን እንድናምን መድኃኔዓለም ይርዳል። ዛሬ ዓለም የእግዚአብሔርን ሥራ አላመነችም። እውነት ለመናገር ሁላችንም አላመንም እኮ ስራው እንጠራጠረዋለን። ሰማይን ያለ ካስማ ምድርን ደግሞ በባህር ላይ ያለ ምንም ነገር ያቆመውን አምላክ የእኛን ትዳር የእኛን ቤት ማቆም ማስተካከል ይሳነዋል ብለን እንጠራጠረዋለን። መቻመን ነው። የሚበሩ አዕዋፋትን ነፍሳትን የሚመግበውን አራዊትን የሚመግበውን እግዚአብሔርን በአርአያው በአምሳሉ የፈጠረን እኛን መመገብ ያቅተዋል ብለን እንጠራጠረዋለን። መቻመን ነው። በደንብ እኮ አላመንበትም። በሙሉ ኃይላችን በእግዚአብሔር ላይ አልተደገፍንም። እውነት ለመናገር ለዚህ ነው የተንጠለጠልንበት ነገር ስላለ፣ በእጃችን የያዝነው ገመድ ስላለ ያ የምንመካበት ነገር ያ የታሰርንበት ነገር እስኪቆረጥ ድረስና ብቻችንን እስክንቆም ድረስ እግዚአብሔር አያግዘንም፣ ዝም ይለናል፣ ይተወናል። እንመንበት ወገኖቼ። በጊዜ ዝናብን የሚያዘንበውን ፀሐይን የሚያወጣውን ክረምትና በጋውን በአግባቡ የሚያፈራርቀውን እግዚአብሔርን ከእውነት ከልብ እንመንበት። ስራውን አይተን እንመን። ክርስቶስ በምድር ላይ ሳለ ያደረጋቸው ታምራት ተነግረው አያልቁም። እውነት ለመናገር በልብሱ ይፈውሳል። ሰዎች የታመሙ ሰዎች ጨርቁን ነክተው ይፈወሱ ነበር አይደል? 12 ዓመት እንደሚፈሳት ሴት መጣች። ከዛ ቀስ ብላ ሰው እንዳይነካት፣ ምክንያቱም ሰውነቷ ልብሷ በደም ስለደረቀ ደም በደም ስለሆነ ይከረፋል፣ እንዳትነካችሁ የምትባል ሴት ናት። ሰው ሁሉ ያገለላት፣ ግን መጣች። ሰው እንዳይነካት ቀስ ብላ መጣች። ከዛ የጌታችንን ልብሱን ብቻ ብነካ ፈወሳለሁ ብላ አመነች። በጣም ነው የምታሳዝን። ሰው እንዲያውቅባት አልፈለገችም። አንደኛ ራሱ ጌታ የሚፈውሳት ክርስቶስ እንኳን እንዲያውቅባት አልፈለገችም። ምክንያቱም በጣም የሚታወቅ ታሪክ የላትም። ሰው ሁሉ የሚያገላት እቺ የረከሰች፣ እቺ ደም የሚፈሳት፣ እቺ ኃጢአተኛ የምትባል ናት። ሰውነቷ የሚሸት እሷን የነካ ሰው የረከሰ ተብሎ ከሰው ይገለላል። በዛ ዘመን የረከሰውን የነካ ሰው ራሱ ስለሚረክስ፣ ግን ጌታችን እንደምንም ተሽለክሉካ በጉባኤው ላይ መጣችና ልብሱን ብቻ የልብሱን ጫፍ ብቻ ነካች። ደሟ ቀጥ ብሎ ሲቆም ተሰማት እና ጌታ ምን አለ? ማን ነው የነካኝ አለ። ቅዱስ ጴጥሮስ ከ12 ሐዋርያት ገረመው። በዚህ ሁሉ ሕዝብ መካከል እየተጋፋ ማን ነው የነካኝ ትላለህ አለው። ግን ጌታ ምንድን ነው ያለው? አይደለም ኃይል ከኔ ወጥቷል አለ። ብዙ ሰው ይነካዋል። ያ የብዙ ሰው መንካት ተራ መንካት ነው፣ ምንም ታምር አያመጣም። የዚህ ሴት መንካት ግን ተራ መንካት አይደለም፣ ከእምነት ጋር ስለሆነ ታምር አደረገ። ኃይል ወጣ ከሱ። በእምነት ስንነካው ወገኖቼ ኃይል ይመጣል፣ በእኛ ይገለጣል ማለት ነው እንጂ ስንት ዓመት ቤተ መቅደስ ኖርን አይደል? ስንት ዓመት ከእግዚአብሔር ጋር ኖርን? ስንት ዓመት መቅደስ ውስጥ ኖርን? ግን አብረን እየታከክነውም ከእርሱ ጋር ሆነንም ካላመን አምነን ካልነካ ነው ፈውስ አይመጣም። ይሁዳ 3 ዓመት ከ6 ወር እኮ ከጌታ ጋር ወንጌል ተምሯል። ግን ይሁዳ አላመነም ነበረ። ስለዚህ መጨረሻው ምን ሆነ? በገንዘብ ፍቅር ተይዞ ጌታውን እስከ መሸጥ ደረሰ። ወገኖቼ ቤተ መቅደስ ሳናምን እንዳንገባ እግዚአብሔር ይርዳል። ቤተ ክርስቲያን አምነን መምጣት አለብን። ብንመላለስ ጉባኤ ቁጭ ብለን ብንማር ረጅም ዓመት ብንኖር ማመን አለብን። ጌታ ይህንን ነው የተናገረው። አይደለም ብዙ ሰው ነክቶኛል፣ እናንተም ነክታችሁኛል፣ ሌሎቹም ነክተውኛል፣ የዚች ሴት መንካት ግን ተራ መንካት አይደለም አለ። ኃይል ከኔ ወጥቷል አለ እና ነገሩማ ካልተደበቀ ብላ በፊቱ መጣችና ወድቃ ሰገደችለት። በጌታ ፊት መጣ። ጌታ ምንድን ነው ያላት? አንቺ ሴት እምነትሽ አድኖሻል፣ በሰላም ግቢ አላት። ገንዘብ እንኳን አልተቀበላት። የሚያድኑ ሰዎች ሲያድኑ እንደሚቀበሉት እሷን ምንም አልጠይቅ፣ በሰላም ግቢ። እግዚአብሔር የተመሰገነ ነው። በልብሱ ጫፍ ያድናል፣
በምራቁ ያድናል። ወገኖች ልብ በሉ። ምራቅ ቀብቶ ጭቃ ለውሶ ደረቅ ግንባር ላይ ጭቃ ቀብቶ ያድን ነበረ። ጭቃ አይን ያጠፋል እንጂ አይን ያበራል። አሁን ስታስቡ ግን እምነት ከሆነ ሃይማኖት ካለ አይን የሚያጠፋው ጭቃ ምን ያደርጋል? አይን ያበራል። አሁን እምነት ነው የሚያስፈልገን። በነገራችን ላይ በዚህ ዘመን ኦርቶዶክሳውያን ክርስቲያኖች ያጣነው ትልቁ የከሰርንበት ነገር ምንድነው ካልን እምነት ነው የጎደለን። ቤተክርስቲያን መምጣት አልጎደለንም፣ ነጠላ መልበስ አልጎደለንም፣ ማስቀደስ አልጎደለንም፣ አስራት ማውጣትም በጎነን፣ ሌሎች ነገሮች ላይ ምንም አንልም። ግን እምነት ጎድሎናል። ለምንድነው ታዲያ እምነት ካልጎደለን 1000 ዓመት እድሜ ልካችንን ወንጌል እየተሰበክን እምንጠላውን ሱስ ማቆም ያቃተን? ለምንድነው ከሱስ መውጣት ያልቻልን? ብዙዎቻችን ማለት ብዙ የተለወጠ ሰው እንዳለ፣ ብዙ ክርስቲያን እንዳለ፣ ብዙ የሚቆርብ እንዳለ ይገባኛል። ግን ብዙ ሰው ደግሞ አሁንም ከጫት ጋር ተያይዞ ወደ ቤተክርስቲያን ይመጣል። አሁንም ከመጠጥ ጋር ተያይዞ ወደ ቤተክርስቲያን ይመጣል። አሁንም ሲጃራ እያጨሰ ይመጣል። ምንድነው ይሄ ሰው የጎደለው? አላመነበትም ማለት ነው። በጌታ ቃል አላመነም ማለት ነው። በክርስቶስ ወንጌል ካመንማ እንኳን ሱሳችንን አይደለም ራሳችንን እንኳን አሳልፈን እንሰጣለን። እንደ ቅዱሳን ሰማዕት የሆኑት እኮ ሰይፍ እያዩ እየዘመሩ አንገታቸውን ለሰይፍ አዘጋጅተው ያቀረቡት እኮ እምነት ስለነበራቸው በሱ ስለሚያምኑ እንጂ ሰይፉ ስለማያሳምም አይደለም፣ ወይም ስሜት ስለሌለው አይደለም። የሚጎዳንን ኃጢአት ለምን መተው አቃተን? ለምን ከዝሙት መውጣት አቃተን? እግዚአብሔር የሰጠንን ሕግ ለምን መቀበል ከበደን? እምትወዱኝ ከሆነ ትእዛዜን ጠብቁ ካልን ለምን አናደርግም? እምነት ይጎድለናል። ስለዚህ ስራውን እንመን። ትላንትን አሳልፎ ዛሬ ያደረሰን ይሄ ተአምር ነው። ይሄ እሱ ስራ ነው። ይሄንን አምነን በንስሐ ተለውጠን እምነታችን የበለጠ አድጎ በእምነት ከፍ ብለን ከእርሱ ጋር እስከ መጨረሻ ድረስ እስከ ሕይወታችን ፍጻሜ ድረስ ከመድኃኔዓለም ጋር እንድንኖር እግዚአብሔር ይርዳል። ያስተማረን አምላክ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ልጇ የቅዱሳን በረከት አይለየን፣ ከሁላችን ጋር ይሁን። መልእክት ልንገርና ልጨርስ።